ሰላም ጤና ይስጥልኝ። ሰላምን በሰላም ባስ ብቻ የምታውቁት የሀገሬ ልጆች እንደምን ከርማችኋል? ዜና ተጀምሯል። ከዜናዎቹ ጋር ምናለ ያረጋልኝ መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አለያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ወደ ቀዳሚው ዜና እናልፋለን። የአንበሳ አውቶቡስ ሹፌሮች በፍጥነት በማሽከርከር ቢሾፍቱ ባሱን ፌራሪ ያረጉት ነው። እየተሽሎኮሎኩ የሚሄዱት ሹፌሮች አውቶቡሱን እየነዱ ያሉት እንደ አምቡላንስ ነው። አንበሳ አውቶቡስ ከህዝብ ማመላለሻነት ባለፈ የዴሊቨሪ ስራ ከጀመረ ያሳውቀን ያሉት አውቶቡስ ተጠቃሚዎች በአንዳንድ ሹፌሮች ያነዳድ ችግር ከማናውቃቸው ተሳፋሪዎች ጋር እየተሳሳምን ነው ብለዋል። አንበሳ ተብሎ በፍጥነት መሮጡ ስሙ ያመጣበት ተጽዕኖ ነው የተባለለት አንበሳ አሁን ላይ ሰው ማድረስ ብቻ ሳይሆን ሰው መንከስም ጀምሯል። ይህም በመሆኑ አውቶቡሱን ባሌ ተራራ ላይ ባለው ፓርክ ውስጥ ፓርክ በማድረግ ከጫካው አንበሳ ጋር ቀላቅሉት እየተባለ ሲሆን ወትሮም ከአቅሙ በላይ በመጫን የሚታወቀው አህያ እንጂ አንበሳ ባለመሆኑ አንበሳ አውቶቡስን አህያ አውቶቡስ ልትሉት ይገባል ተብሏል። የኢትዮጵያ ህዝብ ቁጥር 120 ሚሊዮን ነው ከተባለ 100 ሚሊዮኑ ህዝብ የሚገኘው መገናኛ ጋር ነው። 95 ሚሊዮኑ ታክሲ የተሰለፈ ሲሆን ቀሪው 5 ሚሊዮን ደግሞ ሌባ ነው። ከጦርነቱ በፊትም ጦርነቱ ላይም የህዝብ ቁጥሩ 120 ሚሊዮን ከሆነ ጦርነቱ እየተካሄደ ያለው በውሃ ሽጉጥ ነው ማለት ነው። እንግሊዘኛ ላይ እንጂ ሂሳብ ላይ ደካማ ያልሆነው የኢትዮጵያ ህዝብ 120 ሚሊዮን ሲቀነስ 2 ሚሊዮን 120 ሚሊዮን እንደማይመጣ ጠንቅቆ ያውቃል። ይህም በመሆኑ የኢትዮጵያ ህዝብ ድጋሚ መቆጠር አለበት እየተባለ ሲሆን የተቆጠረውን ካልተቆጠረው ለመለየት እንደ ሰው ያልተቆጠሩትን ግንባራቸው ላይ በጥይት ምልክት ሊያረጉ እቅድ ይዘውላቸዋል። በሀገራት መካከል በተደረገ የህዝቦች የጸባይ ውድድር የኢትዮጵያ ህዝብ የትዕግስት ሜዳሊያ ተሸለመ። ይገባል። ለረጅም ዓመታት የጸባይ ዋንጫ ሲቀበል የነበረው ህዝብ አሁን ደግሞ የትዕግስት ሜዳሊያ ተበርክቶለታል። እንደፈለጉ ሲንጠለጠሉበት የከረሙት ሰዎች ሜዳሊያ ያንጠለጠሉለት ሲሆን ለዓመታት የዘለቀው ትዕግስት የሸላሚዎቹን ቀልብ የሳበ ጉዳይ ነው። ህዝቡ ወርቅ ሰዎቹን አስበልቶ የወርቅ ሜዳሊያውን አነግቶ መኖር ከጀመረ የሰነባበተ ሲሆን ሽልማቱ ላይ ቅሬታ ያቀረቡት ሌሎች የአፍሪካ ሀገራት ሸላሚዎቹ ትዕግስትና ፍራቻን መለየት ባለመቻላቸው ሜዳሊያውን አጥተናል ብለዋል። እንደዚህ እየፈቱ ነው ለካ ችግር ፈተናል የሚሉት። ተመልሰናል። ሳንቲሞች ከኢትዮጵያ እየጠፉ በመሆኑ የኔ ቢጤዎች እጃቸው ላይ የሚንኮሻኮሽ ነገር ስላጡ ቆርኪ ሊያንኮሻኩሹ ነው። ህብረተሰቡ የሚንኮሻኮሽ ነገር ሲሰማ የኔ ቢጤዎች ሆያ ሆዬ እየጨፈሩ እንዳይመስለው ተብሏል። ሳንቲም በመጥፋቱ ሰው ወይስ ጎፈር የሚለው ጨዋታ እንደ ደና ሰው እየጠፋ ሲሆን ሳንቲሞችን ወደ ነበሩበት መመለስ ካልተቻለ የብር ቅጠሎች ወደ ሳንቲም መቀየራቸው የማይቀር ነው።
1 ብርን ሳንቲም ያደረገው ብሔራዊ ባንክ አሁን ደግሞ 200 ብርን ሳንቲም ማድረጉ የማይቀር ነው የተባለ ሲሆን 200 ብር ሳንቲም ከሆነ ህብረተሰቡ በ200 ብር የጆተኒ ኳስ ማውጣቱ የማይቀር ነው። የሰላም ሚኒስቴር አርማ ላይ ያለች ውርግብ በጦርነት ብዛት ክንፏ እየረገፈ ነው። ይህም በመሆኑ ከጊዜ በኋላ የሰላም ሚኒስቴር አርማ ላይ ዘንባባ ብቻ ሊቀር ይችላል ተብሏል። ቢሮው ላባ በላባ የሆነ የመጣው ሰላም ሚኒስቴር አርማው ላይ ወፍ ማድረጉ ኢትዮጵያ ውስጥ ሰላም ወፍ ነው ለማለት እንደሆነ እየተነገረ ሲሆን ስንዴ ብቻ የምትቀለበው የሰላም ሚኒስቴር እርግብ የተሰጣ ሽሮ አላይም ብላ ከህዝቡ ርቃ ብትከርምም ስንዴው እየነቀዘ በመምጣቱ ለመልቀም ዝቅ ያለች ቀን መለቀሟ የማይቀር ነው ተብሏል። የሰዓቱ ዘና ስፖርት ላይ ደርሰናል። ለስፖርት ዘገባዎቹ ደግሞ ምናለ እየጠበቃችሁ ነው። እንደምን ውለሃል ምናለ? አለን ይመስገነው። አለን። እንዴት ነው? የእንግሊዝ ፕሪሚየር ሊግ ሊጀምር ነው የተባለ ነው። ምን ሀሳብ አለ? እኔ እባክህ የሴቶቹን ነው የማየው። ነው እንዴ? ሱማኔም ባይ ደስ ይለኛል፣ ያው ባለቤቴ ስለማፈቅድልኝ። እስቲ ለማንኛውም መቀጠል ትችላለህ። አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከዘና ስፖርት ጋር ምናለ ያረጋለኝ። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አለያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ወደ ቀዳሚው ዜና እናልፋለን። ታላቁ ሩጫ ላይ ለመወዳደር መጪው ዓመት ጥያቄ አቀረበ። ብዙ ዓመታትን በሩጫ ያሳለፈው ጊዜ ላጥ ብሎ መሄድ የለመደው ነው የተባለ ሲሆን ጊዜው ለመሮጥ የሚያስችል ጥሩ ትንፋሽ እንደያዘ ተነግሯል። ከጊዜው ጋር መራመድ ያልቻሉ ሰዎች ከጊዜው ጋር ለመሮጥ መዘጋጀት አለባቸው የተባለ ሲሆን ጊዜው የኛ ነው ብለው የሚያምኑ ሰዎች ጊዜውን በመደገፍ ውጤት እያመጡ ቢሆንም ጊዜው ያለፈ ቀን በጊዜ መግባት ይጀምራሉ። የእግር ኳስ ብሔራዊ ቡድናችን ቅጽል ስም መቀየር አለበት ተባለ። ዋሊያ በሚል ስም የሚጠራው ብሔራዊ ቡድን እንደ ስሙ ከሆነ መጫወት ያለበት አዲስ አበባ ስቴዲየም ሳይሆን ዳሽን ተራራ ላይ ነው። ሜዳ ፍለጋ ከሀገር እየወጣ ያለው ብሔራዊ ቡድን በዋሊያ ስም መወከል የለበትም የተባለ ሲሆን ከሀገር መውጣቱ ካልቀረ የብሔራዊ ቡድኑ ስም መሆን ያለበት ዋሊያ ሳይሆን አባይ ነው። በዋሊያው ሜዳ ማጣት እየተናደዱ ያሉት አንዳንድ የዋሊያው ተጫዋቾች ኒያላ ጀምረዋል። በጠረጴዛ ዙሪያ ለመወያየት የተጠራሩት ሰዎች የጠረጴዛ ቴኒስ መጫወት ጀመሩ። ነጥሮ የሚወጣ ሀሳብ ማምጣት ያቃታቸው እነዚህ ሰዎች ኳስ እያነጠሩ ሲሆን ህዝቡ ጥሩ ሚና ይጫወቱልኛል ብሎ የሚጠብቃቸው ግለሰቦች እየተጫወቱበት ነው። ነጥብ ያመጣሉ ተብለው የሚጠበቁት እነዚህ ሰዎች ነጥብ መጣል ከጀመሩ የሰነባበቱ ሲሆን ጨዋታቸውን በትኩረት የሚከታተለውን ተመልካች ዳር ላይ አስቆመው እየሰረቡት ነው። ከቀይ ባህር ይልቅ አረንጓዴው ጎርፍ ሀብታም ያደርጋል ተባለ። አረንጓዴውን ጎርፍ ወደ ሀብት ለመቀየር ላብ እንጂ ደም አያስፈልግም የተባለ ሲሆን በቀይ ባህር ጉዳይ ሰላም ባናገኝም በአረንጓዴው ጎርፍ ግን
ወርቅ ማግኘት እንችላለን ተብሏል። ለዓመታት ወርቅ ጠራርጎ ሲያመጣ የነበረው አረንጓዴው ጎርፍ አሁን ላይ እየደረቀ መምጣቱ ህዝቡን ቅር ያሰኘ ጉዳይ ሲሆን የሚመለከታቸው አካላት አረንጓዴውን ጎርፍ እንደ አረንጓዴው አሻራ ትኩረት ሊሰጡት ይገባል። መተኳኮስ በዚህ መልኩ የሚቀጥል ከሆነ ሀገራችን ኢትዮጵያ ኦሎምፒክ ላይ በተኩስ መወዳደር ይኖርባታል። በሩጫ ብቻ ሳይሆን በእርስ በርስ እርግጫም ቀዳሚ የሆነች የመጣችው ሀገር ኦሎምፒክ ላይ በተኩስ ብትወዳደር ልክ እንደ ሩጫው መተኮስ ትችላለች ተብሏል። የሚተኩስም የሚሮጥም ሰው የያዘችው ሀገር በቀጣዩ ኦሎምፒክ ላይ እየተኮሰ የሚሮጥ አትሌት ለማሳተፍ ወጣቶች እየመለመለች ነው። ችግራቸውን በውይይት መፍታት ያቃታቸው አከራይና ተከራይ ችግራቸውን በድብድብ ለመፍታት ቀጠሮ ያዙ። ወሩን ሙሉ ከሚገለማመጡ አንድ ቀን ቢገለባበጡ በሚል ሐሳብ የኤምኤምኤ ፋይት የተዘጋጀላቸው ሲሆን ዘና ስፖርት በአከራይና ተከራይ መካከል የነበረውን ፌስ ኦፍ እንደሚከተለው አቅርቦታል። እኔ የምደባደበው ያው ሁሉንም ተከራይ ወክዬ ነው። 2 ዓመት በቤት ኪራይ መኖሬ ምን ያህል ጠንካራ እንደሆንክ ያሳያል። ጠንካራ ልትሆን ትችላለህ። ዛሬ ግን ያው ጠንካራ ነው የምትሆነው። መቼም እዛ መቃብር ቤት ውስጥ መኖሬ ጥንካሬን ያሳያል። አያሳይም። የሚያሳየው ምን ያህል ሬሳ እንደሆንክ ነው። ወትሮም ሬሳ ቤቱ መቃብር ነው። እኔ ሬሳ አይደለሁም። ሬሳማ ሬሳ ነህ። እንዴ ምስጥ ስላልበላህ ነው። በእርግጥ እንኳን ምስጡ አንተ ራሱ የምትበላው የለም። አይ ብዙ ባታወራ ጥሩ ነው። ኧረ እኔ ምን በወጣኝ ወሬ ከሬሳ ጋር ወሬ። ይኸው ስላልተገነዝክም ዛሬ ገንዝሃለሁ። ያው እንደ ባጃጅ በ3 እግር ነው የምትሄደው። እንዲህ ኮርኩሜ ከዘራህ እንቀበላለሁ። እሺ ቢያንስ አንቱ በለኝ። የምን አባ አንቱ ነው? አንቱ በለኝ ቢያንስ አትዘርጥጠኝ። ገና ሜዳ ላይ ልዘረጥጥ አይደል እንዴ? ማንን አንተ እኔን ልዝሐይ አንተ ጋቢ ዳ አትሳደባ። እሺ ምን እንዳትሆን አትሳደብ ብያለሁ እኮ። ምን እንዳታመጣ አልኩህ እኮ። እሺ ዝም በል። አረ ዝም ቢውረር ምን አዎ እስከ ዛሬ ሰድበህ ቅስሜን ሰብሯል። ዛሬ እግርህን ነው የምሰብርልህ። መጀመሪያ የተሰበረ አልጋህን በጠገንክ። አልጋው እንግዲህ በምን እንደተሰበረ ልጅህን ጠይቃት። ማንን አንተ ቅርጭጭታ የኔ ልጅ አንተ ቤት ገብታ እኔ ጋር እንደ የምትኖረው እና ምን 5 ብር እየሰጣት የት ሂድ? እኮ መጀመሪያማ ጠርጥሬያት። እኔ እኮ አባዬ ቻርጀር ልቀበል፣ አባዬ መጽሐፍ ልቀበል፣ አባዬ ለካ እንደዚህ ነው ነገሩ። ለካ አንተ እያቀበልካት ነው። ገና ገድዬ ቤትን ወርሰዋለሁ። ወይኔ እኔ ዘውዱ፣ ወይኔ ቾሮ በላ ተጠቅታ አስጠቃች። ግድ የለም አሁን ገብቼ ቋንጇን ሰብሬ እንደ ልጅነቷ በዳዴ ነው ማስኬዳት። እንዴ እሷ ምን አረገች? እንዴ አረገች እንጂ ምን ካላረገዘች አታምንም ነው እንዴ? ምን አንተ እኔ እንደው አጥንትህን ለውሻ እንደው ስጋህን ለሸማቾች ባልሰጥ እንደው ቱ ብያለሁ። ምላስማ ረጅም ነው፣ እንደዚህ አሳጥርልሃለሁ። እንደዛ ከሆነ እኔ ደግሞ ምላስ እካተፍልሃለሁ። ቢላ ይቻላል እንዴ? እና ጸብ መሰለኝ የያዝ ነው እንዴ? ህግ አለዋል። ህግ ምንድን ነው? ህግ በታከብርማ ኪራይን በአግባቡ ትከፍል ነበር። ቆራርጠ ነበር የከፈልከኝ፣ ቆራርጬ ከፋፍልሃል። እንዴ ዳኞች ምንድን ነው? እጅ በእጅ አልተባለም እንዴ? እጅ በእጅ ደረሰኝ ነዋ። እኔ አልደባደብም። በቃ በቢላ አልደባደብም እንዴ? በጭራሽ። እየሰሙኝ ነው? የሰዓቱ ዘና ስፖርት የእስካሁኑን ይመስል ነበረ። ወደ ዋን የት ሄዶ ነው እንዴ ነሽና በቃ ምን አለ ያደርጋል ቡቹ ኮሚክስ የሚለውን የዩቲዩብ ገጽ